አልፈልግም። አውዝ ቢለም ይስጠረጅ ምን ከፌሚኒስት ጋር ድጋሚ መነካካት መተዋወቅ መጫወጥም አልፈልግም። ስትረስ ነው ትርፉ። الله يلعنكم أنا قاعد أسير رمكو أتوني كنتنا طلع سيت أتوني أنتي كهادي أنتي بلوغ الدنيا دروس ما تخيي يبلي لهابي بانتي سيت شارنا متاجينيو ሳይቀርኑ እንደሚያልበው ማለት ዛሬማ ጥርሱንም አለቦታል። ፋሲካዬ ጥርሱንም አለቦት። መድኃኒዓለም አንቺ አሁን ፋሲካ ሰዓት ላይ ደግሞ አይፈልግሽም። በቃ ይሄ እኮ ያለ ነው። ኦኬ ያለ ነው። በቃ ይሄ ግን አይኖ ግን የመጣህበት መንገድ ሶሻል ሚዲያ ላይ እስከወጣ ድረስ የሆነ ኮንቴንት ላይክ የሆነ ልትሰራበት ነው አይደል? ወይ ፈን ልታረግ ነው። አት ዘ ሴም ታይም ሰዓትን ዌስት የምታደርገው ዌስት የምታደርግበት ሰዓትን በፖዚቲቭ ዌይ ነው ማድረግ ያለበት ብዬ ነው የማስበው። እኔ ላይክ የመጣንበትን ነገር ሳንረሳ ዌስት የምናደርግበት በፖዚቲቭ መንገድ ነው ብዬ ነው የማስበው። ሁሌም አንተን ባየን ቁጥር ሁላችንም ሞስት ኦፍ አስ የምናስታውሰው እሷን ነው። ያ ኦፍ ኮርስ ያ እና ስለሳ አንተ እንዳትል ነው። ኤኒዌይስ ኢንጆይ አድርግ። መልካም በዓል። ቴንክ ዩ የኔ እህት አመሰግናለሁ። እሺ ቻው። እሺ እናቴ እኔ እንደዚህ የልብ ልብ እየሰጣችሁኝ የሰው ውለታ አታስደፍኑኝ። እኔ በእርግጥ እታወቃለሁ ቲክቶክ ላይ፣ ፋሲካ ደግሞ ይበልጥ አሳውቃኛለች። እኔ ውለታ አልረሳም። እኔ ውለታ የምረሳ ሰው አይደለሁኝም። እታወቃለሁ። ለቲክቶክ አዲስ አይደለሁኝም። አንዴ በእንጀራ እታወቃለሁ። እንጀራ አደባባይ ላይ ውሻ አዛችሁኝ ሳትገዙኝ ያ ሁላ እንጀራ እያከሰራችሁኝ፣ አንድ በሉ ሁለት ቀባባ በስንት ነገር እታወቃለሁ። በስንት ነገር እታወቃለሁ። እሷ መጣችና ደግሞ ሞራ አሁን እኮ ለምንድን ነው እኔ ግራ የገባኝ ነገር እኮ እኔ መታችሁ እኔ አሁን እዚህ ስለ ፋሲካ የምታወሩ ልጆች ማለት ነው። ምንድን ነው ያልገባኝ ነገር? ናፈቅናችሁ አንድ ላይ ምናምን የምንሰራው ቪዲዮ ናፍቋችሁ ነው? እሱን ከሆነ ንገሩኝ። አንድ ላይ ምናምን እንደ ድሮ ይሄ እየሰራ የምንለቀው ናፍቋችሁ ነው? በቃ የለም፣ ካሁን በኋላ እርሱት። የለም፣ ካሁን በኋላ እርሱት። አልፈልግም። አውዝ ቢለም ይስጠረጅ ምን ከፌሚኒስት ጋር ድጋሚ መነካካት መተዋወቅ መጫወጥም አልፈልግም። ስትረስ ነው ትርፉ። ሲጀመር ፍቅር ሚዲያ ላይ ራሱ ከመጋረጃ ጀርባ ነው። ሶልድ ራሱ አልነግራችሁም። ሶልድ ጭራሽ አደባባይ ላይ አምጥቼ ላሳያችሁ። አልሞትም እንዴ ሳገባ ማለት ነው። ይኸውላችሁ እኔ ሳገባ አትሰሙ፣ ሶልድም አትሰሙ። ሰርፕራይዝ ነው እንጂ ሚስቴን ተመልከቱ፣ ፍቅረኛዬን ተመልከቱ አደባባይ ላይ። ጭራሽ ደግሞ የሚዲያ ሴት ከሆነች ደግሞ አስቸጋሪ ነው። አበበ በሶ ይብላ፣ አበበ በሶ በጥብጦ የጠጣው ምንም በማናገር እርግጠኛ ባልሆንበት ዘመን ሚዲያ መጥፎ ነው። ዜዶ ቀጥይ። ናቸው እንዴት ራሱን ከጌታ ጋር እኩል ያደርጋል ብለው ነው የከሰሱት። በህግ በጣም ጎበዞች ናቸው፣ የበረቱ ሰዎች ናቸው። በህግ የበረቱ ሰዎች ናቸው። ፈሪሳውያን በህግ በጣም ጎበዝ ናቸው። ምክንያቱም ከነሱ የሚወጣ ስላልመሰላቸው ነው ያንን ያደረጉት። እና ግን በዚህ ጃኒ ሳይሆን ከሷ በላይ ዘረኝነትን የተናገሩ ሰዎች እሷን ሲከሱ ሳይ አዘንኩ። ከሷ ጨዋዎች ሆነው ቢሆኑ ደስ ይለኝ ነበር። እና ጃንዬ እኔ በጸሎት አግዝሻለሁ። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ይጠብቅሽ።
ከሷ በላይ የሚዘገንን ነገር የተናገሩ ሰዎች እያሉ እቺ ልጅ እንደ ቀልድ ብላ ተውት ብላ የዘጋችውን ጉዳይ ከልቧ ይቅርታ የጠየቀችውን ጉዳይ ወጥተው አዎ ማን ተናገር ያለሽ ምናምን እያሉ ሙርሲ ይዙባት አየውና ጌታ ልቦና ይስጣቸው። ጌታ ልቦና ይስጣቸው ፋሚሊ። ስለዚህ ጌታ እውነቴን ነው የምለው ልብን የሚያድስ አምላክ፣ አንደበትን የሚያስተካክል አምላክ ነው ያለ። ስለዚህ አታባብሱባት። ምን ራሳቸው እኮ አታባብሱ እንዲያትበሉ ይሉናል ራሳቸው። ጌታ ሆይ እንዴት አድርገው ዘርን እንዴት ይደንቃል። እኔን ጨምሮ ማለት ነው። እኔን ጨምሮ የሚዘግ ሀቁን ነው አልዋሽም። አዲስ ሰይደ የፈለግኩትን ጥንብርኩሱን ያወጣው ሰው ነው። የሚጸጽተኝ ነገር ይጸጽተኛል። አሽሉ እንዱ ግን ጌታ በውስጥ ከሌለ ማስተዋል የለም። በውስጥ አምላክ ከሌለ በውስጥ መንፈስ ቅዱስ ካልቀረበ ማስተዋል የሚባለው ነገር በጭራሽ የለም። ዛሬ እነሱ ሰው ሆነው ነው እንግዲህ ሌላውን እንደ በደለኛ አድርገው አጭር ቃል እንደ በደል ታይቶ ኧረ ይሰሯት እንደገና ከጆን ዳንኤል አርግዛ ትወጣለች ምናምን እያሉ ብዙ ነገር ማድረግ ጀመሩና ጌታ ልቦና ይስጣቸው። ጨካኞች አሉ እንደፈለጉ የሚፈርዱ የነሱ ሲሆን ግን ችግር የለም እና ጌታ ልቦና ይስጣቸው ነው የምለው። እና ለሌሎቻችሁ ማስተዋል በ60 በ70 ዓመታቸው የማያስተውሉ ሰዎች አሉ፣ የማይቀየሩ ሰዎች አሉ። በ60 በ70 በ80 ዓመታቸው አይቀየሩም አንዳንድ ሰዎች። አንዳንድ ሰው ደግሞ ማስተዋል ጌታ ይሰጠዋል። እኔን ስለወደደኝ ስለመረጠኝ ነው ጌታ ያዳነኝ። ስለወደደኝ በሱ ያደረገኝ ስለወደደኝ ነው የቀየረኝ። ይመርጣል ጌታ ስለወደደኝ ህይወት ታሪካቸው ራሳቸው ከነገሩት አንጻር ስታያቸው እንደዚህም አይነት ህይወት አለ እንዴ የሚያስብል እንደዚህም አይነት ህይወት አለ ወይ የሚያስብል ህይወት ያላቸው ሰዎች በሌላ ሲፈርዱ ሳይ ወይ እግዚአብሔር አምላክ ወይ ትላላችሁ። አንደበታችን ጥሩ ነገር ቢያወራ ጥሩ ነው ብዬ አስባለሁ። አንደበታችን በመልካም ነገር ቢቀደስ ጥሩ ነው ብዬ አስባለሁ። በመልካም ነገር ቢገራ የሁላችንም ጥሩ ይሆናል ብዬ አስባለሁ። እግዚአብሔር ለሁላችን ሲመርጥ ነው፣ ግን ለሁሉም ማድረግ አይችልም። ምክንያቱም እንዳልኳችሁ በጌታ ለመሆን ልብን ያያል። ጌታ የሚያየው የልብ የዋህነትን ነው፣ የልብን መቅናት ነው፣ የልብን መልካምነት ነው። የልብን መልካምነት ጌታ ያያል ሁልጊዜ። ልባችሁን ነው የሚያየው። ልባችሁ በተንኮል ካለ መቼም አይቀይራችሁ። ልባችሁ የተንኮል ከሆነ ከዲያብሎስ መስመር ናችሁ። እና ልባቸው በተንኮል የተሞላ ሰዎች ሶሻል ሚዲያ ላይ አይተናል። ለምን? የማያነቡ ልቦች ተንኮለኛ ናቸው። ይህን እርግጠኛውን ይነግራቸዋል። የማያነቡ ልቦች መቼም አያስተውሉ። ለማንበብ ያልቀረቡ ልቦች መቼም ቢሆን ከተንኮል ያለፈ ምንም ነገር የላቸው። ስለዚህ አንብቡ ወንድምና it doesn't matter ምን እንደምታነቡ ምንም ችግር የለም፣ ግን አንብቡ። የሚያነብ ሰው እውነቴን ነው የምላችሁ ማስተዋል እያመጣ ይሄዳል። ማስተዋል የሚኖራችሁ ስለምታነቡ አይምሯችሁ ይከፈታል። አይምሯችሁ ሲከፈት በብዙ አንግል ነገሮችን ማየት ትጀምራላችሁ። ሻወር ከራስ ነው የሚጀምረው አይደል? ሻወር ከራስ ይጀምራል። እኔ ተናግሬያለሁ ብዙ ነገር አስቀያሚ ጃኒ ላይ መፍረድ አልችልም። ሶሻል ሚዲያ ላይ ስለ ዘረኝነት አብዛኛው ሰው ሰብከዋል፣ ዘር ተሳድቧል። ጃኒ ላይ መፍረድ አይቻልም። የኮንዶም ላችሁ ፓርላማ ላይ አለ አይደለም? ሶሻል ሚዲያ ላይ ፓርላማ ውስጥ አሉ፣ ይኖራል ተመርጠ። ስለዚህ ሳምታይምስ ማስተዋል ሳይሰጠን ሲቀር ሌሎቹን እየወሰድን እንሰድባለን፣ ሌሎቹን እየወሰድን እናንቋሻለን፣ ሌሎቹን ብዙ ነገር እንላለን።
ማስተዋል የሚሰጠው ማንበብ ነው። ሀበሻ አነብ ከምትለው ቀኑን ሙሉ እንጨት ፍለጥ በለው እሱን ያደርጋል። ቀኑን ሙሉ እንጨት ፍለጥ በለው። የማንበብ በጣም ጸበኛ ነው። ጸበኛ እና እህታችን ፓርላማ ላይ ከቁጭ ብሎ ከመንግስት ጋር አብሮ ከሚደራደረው የበለጠ ጃኒ አልተናገረች። ሌሎቻችን ማድረግ ካለብን ማስተካከል አለብን። አንደበታችን መስተካከል የሚችለው መንፈስ ቅዱስ ሲኖረው ብቻ ነው። አንደበታችን የሚገራው ወይ አስመሳዮች ነን። ምን አይነት ማስመሰል! ሚዲያ ላይ ስንወጣ ከባለዋ ጋር ሰላም የሌላት ምናምን ህይወት ያላቸው ብዙ ሰዎች አሉ። ለሚዲያ ግን ፐርፌክት፣ ሚዲያ ላይ ፐርፌክት፣ የሲንግል ላይፍ እያላቸው ትልልቅ የትዳር አማካሪዎች ሶሻል ሚዲያ ላይ አሉ። ሲንግል ላይፍ ነው ያላቸው። ለልጆቻቸው አቴንሽን ሰጠው የማያውቁ ሰዎች መጥተው ሶሻል ሚዲያ ላይ የትዳር ከባድ ሚዛን አማካሪ የህይወት ሰክሰስ አለኝ ብለው የሚመጡ ወንድምና እህቶች አሉ። ኢትዮጵያ በብዛት የሚደረገው የማይኖሩትን ህይወት ልምከራችሁ ነው የሚባለው። ያንን ደግሞ ማረጋገጫው አዶናይ ወንድማችን ቼርስቶ አዶናይ። በውስጣችሁ ጌታ ከሌለ፣ በውስጣችሁ አምላክ ከሌለ እመኑ፣ ኑሯችሁ ዝብርቅርቅ ያለ ህይወት ነው የሚኖራችሁ። ፈሪሃ እግዚአብሔር ከሌለ በውስጣችሁ የፈለገ ነገር ብታረጉ የውስጥ ደስታ የላችሁም። ነው ይቻላል። የውስጥ ደስታ የላችሁ። አሁን እኔ አሳይ ብትለኝ የማሳየው ንብረቴ ምን እንደሆነ ታውቃለህ? በአሁኑ ሰዓት ደረቴን ነፍቼ ኢየሱስ የሚባል በውስጤ ያለ ልዩ ስጦታ አለ። አሳይ የሚባል አንተ ከምታሳየው $1 ቢሊዮን ከኤላን ማስክ በላይ የማሳየው ጌታ አለኝ። የዳንኩበት የመንግስተ ሰማያትን ቁልፍ የሰጠኝ ኢየሱስ የሚባል ቁልፍ ተሰጥቶኛል። ኢየሱስ የሚባል ከምንም ካለ አንተ ከምታሳየው ጌጣ፣ አንተ ከምታሳየው ይቅርታ ቤት፣ አንተ ከምታሳየው መኪና፣ አንተ ከምታሳየው ንብረት በሙሉ የሚበልጥ ህይወት አለ። ህይወት ተሰጥቶኛል። ዳሴ ህይወት ህይወት የማይገባቸው ሰዎች የማያነቡ ሰዎች ናቸው። በብዛት የማያነቡ ሰዎች በሃይማኖት የሚኖሩ ሰዎች አያነቡ፣ ዝም ብለው ይከተላሉ። መከተል ብቻ ነው። ሃይማኖተኛ ተከታይ፣ ሃይማኖተኛ አንባቢ አይደለም። ሃይማኖተኛ አስተዋይ አይደለም። ሃይማኖተኛ ፈራጅ፣ ሃይማኖተኛ ኦፕን ማይንድድ አይደለም። ለምሳሌ ልዘግበ እርግጠኛውን የምነግርህ የሙስሊምን ሂጃብ አድርጋ እህታችን በጌታ የሆኑት ቤተክርስቲያን ይባላል ርብራብን ምናምን ይባላል። ሰው ቢመጣ አንድ ዲያቆን ከነ ልብሱ ከነ ድቁና ልብሱ ቢመጣ የፕሮቴስታንት ቸርች ወይም ቤተክርስቲያን በእልልታ ነው የሚቀበሉት። ወንድማችንና እህታችንም ነይ ተብሎ ነው የሚባለው። we gotta go the other side እንሄዳለን። እንዳልክን ኦርቶዶክስ ቤተክርስቲያን ሂድ our brother ብላችሁ ሸኙት። ኖ እሱን ተዉት። ዮኒ ማኛ በአሁኑ ሰዓት ኦርቶዶክስ ቤተክርስቲያን ሂድ። ልገላመጥ እችላለሁ። ቀና ብሎ የሚያይኝ የለም። ሊገላምጡኝ ይችላሉ። እንደ ጎሪጣ አንተ ሊል ይችላል። የሚነካኝ ጫፌን የለም። ዳድ አይ ፕሮሚስ ባባ ያ አይ ፕሮሚስ። ግን ምን ሊያደርጉ ይችላሉ? ሊሊ ዘማሪዋ ኦርቶዶክስ ቤተክርስቲያን ብትሄድ ወይም መስጊድ አይቼዋለሁ። ብዙ ሰውም ልኮልኝ አይቼዋለሁ። ሳታስበው ነው። እኔ ብዙ ጊዜ ጌም አጫውቻታለሁ። ሳታስበው ነው። ይሄ ነገር እንደ ፈን እንደ የሆነ ሳታስበው የሆነ ነገር ነው እና ሆነ። አመለጣት፣ በቃ አመለጣት፣ ሆነ። ግን እኛ ትላልቅ ሰዎችስ መዓት ስህተቶችን አልተሳሳትንም?
አላምቦጫረቅንም። በእድሜያችን እስቲ እንየው። አንዲት እኔ አሁን እውነት ታሳዝነኛለች፣ ሲሪየስሊ ታሳዝነኛለች። ለምን ቪዲዮን ደጋግሜ ያየሁትና ይቅርታ የጠየቀችበትን መንገድ አየሁት። ሰዎች ግን ይቅርታዋ ትክክል አይደለም ብለው ነው ጀጅ የሚያደርጉት። ግን ያንንም ነገር በቃ አንድ ሰው ቲክታክ ላይ ሲገባ ራቁቱን መውጣት አለበት። ግን አማካሪ ያስፈልገዋል። ቲክታክ ላይ ከምን ያህል ፎሎወር በኋላ ምን ማድረግ እንዳለበት አማካሪ ያስፈልገዋል። ያንን የማማከር ጉዳይ ከማንም ጋር ሳትማከር እቺ ልጅ ተሳሳተኝ። እስቲ ቆይ አሁን ማዕት ስህተቶችን አላየንም? ስለ እውነት ግን አላየንም? አይተናል እኮ ዘርን ከዘር የሚያፋጅ የሚያጨፋጭፍም አይተናል። ግን ይቺ ልጅ ምህረት ይደረግላት ቢባል ምንድን ነው ችግሩ? እስቲ ድሪራዎች እስቲ ንገሩኝ። እስቲ እኔ አሁን ላዳምጥ። ምንድን ነው ምህረት ይደረግላት እዘኑላት የሚባለው ነገር? እንደ ጉቺ ሆኜ ሳይሆን እንደ ራሴ ነው። አሁን ፐርሰናሊ ነው የምጠይቀው። ምህረት ይደረግላት በቃ ይቅርታ አድርጉላት የሚባለው ነገር ምንድን ነው ያስቆጣችሁ? ለእኔ መልሱልኝ። ቴንኪዩ። አረ ከዚህ ቶፒክ እንውጣ። ድርየታቸው በእናትህ እኔ አይ ሃቭ ሄዴክ ስማ እቺ በቃ ፈታ ቤት ተጫዋች አለን ከታች ሁላን የምፈልገው አሁን ላይ በቃ በቃ ህግ ጋር ያለ ነገር ነው። እግዚአብሔር ያቅልልላት። የምትወደው ቅዱስ ገብርኤል የቁልቢው ገብርኤል በጣም ያቅልልላት። በቃ ይሄንን ነው የምንለው እኛ። ጉቺዬ ደፋት ቤ ሙዚቃ ልጋብዝሽ? አሳዘንሽኝ እውነት። ላሞኛል ታውቃለህ። ሙዚቃ ልቀጥቅጥልሽ? ቃል አዋሪያት አንቺ ደብሯታል በእውነት ቃል እያዋሪያት ኮሜንታተሮች እኮ ታስቁኛለች። ኮሜንታተሮች ኧረ በስመ አብ ባይዘዌ እኔ አንድ ሀሳብ አለኝ። የመጨረሻ ሀሳቤን እንትን አሁን ለምሳሌ ጃኒ በይቅርታ ከዘጋች በኋላ በጃኒ ጉዳይ ሌሎቹ አፋቸውን የከፈቱ ያው ብዙዎች ስላሉ ማለት ነው። ልክ እነሱ ሲከፍቱ ወደኋላ ተመልሶ ነገሩ ወደ ጃኒ መዞር የለበትም። በቃ ኮመንት ላይ የሚሳደቡ እኔም ቤቴን ስከፍት አሁን ኮመንት ላይ መጥረገርጉን አሉ። እነሱ ሲሳደቡ ሁላ ጃኒ ናት መባል የለበትም። በቃ እኔ ይህንን ነው የምለው እና የጃኒ ደጋፊ መስለው እች ልጅ እኮ ፌመስ ናት አይደለ እንዴ? ጠላት አላት። እሷን እንደመደገፍ አስመስለው እኛን እንትን በሉ። በቃ ይህን ነገር ተረዱ። ይህንን ነው የምለው። ጉቺ ምን የሆነ አንድ ጎረቤቴ ምን አለኝ መሰለሽ? የልጅ ነገር ሁለት ፍሬ፣ አንዱ ብስል አንዱ ጥሬ ይላል እና ከበሰለ በኋላ የምትበይው ነገር ጥሩ ነው፣ ካልበሰለ በኋላ ጥሬ። አሁን አንዲት ህፃን ላይ ግን እውነት እኔ አሁን እየደበረኝ ነው ታውቂያለሽ። እኔ አሁን ክር ብዬ ልናገር ነው። አረ ምንም እንዳትል ማሬ በእናትህ ድሬ ስታ እኔ ራሴ የሚያመመኝ ነገ ደግሞ ባለ ሙዚቃ እንስማ እስኪ። ዊ ላቭ ዩ ማነሽ ጉቺዬ፣ ፈታ በይ በቃ። ባይዘው ተጽዕኖ መፍጠር ስለምቺ ነው። አየሽ ወንድ ነች እውነት። ለምን እንትናልሽ ብለው እኔ እኮ ያዝ ጌታን
እሷ ማናት ሲባል አልነበር? እሷ ማለት ያው አያችሁ እንዲህ ተጽዕኖ መፍጠር ስለምችል ነው መታችሁ አሁንም እንትን የምትጠይቋት ሰው። እሷ የድሬዳዋ ተወካይ ሳትሆን በቃ የድሬዳዋ ተወላጅ ናት። እንደ ተወላጅ ሁላችንም መጀመሪያ ታዋቂ የምናውቀው እሷን ስለሆነ ጉቺ ይሄን ነገር እንዴት ያለሽ ብለን ወደ ጉቺ ቤት ያመጣ ነው እኛ ነን።